እኔ አሁን ካላዛር ጋር የፍቅር ነገር ምናምን መጀመር አልፈልግም። እኔ ግዴታ እኔም ስሜት ስላለኝ ቻኩዬ ምንም የምጀምረው ነገር የለም እና ቤተሰቡ ዛሬ እንግዲህ በሌላ ቤት መጥቻለሁ ማለት ነው እና በጣም ስከታተላቸው ነው የሰነበትኩት ማለት ነው። እንግዲህ የነ አላዛርንና የነ ትንሱን ማለት ነው እና ማን ነው ግራ የገባው እንደኔ ማለት ነው። ምንድን ነው ግን የምሬን ነው የምላችሁና ማለት በጣም ቆየ ከተጀመረ ነገርና ውሸት ነው እንዳይባል ትንሱ የምትናገረው ነገር እያያችሁ ነው፣ እየሰማችሁ ነው። ዛሬ እንዲያውም ውሳኔ ላይ ደርሳለች የዛሬው ቪዲዮ ማለት ነውና ትናንትናም እንግዲህ ካላዛር ጋር ተገናኝታ ትታው ሄዳለች ማለት ነው። ዛሬ ደግሞ ያው ከሁለተኛ እናቷ ጋር መጣ። ወላጅ እናቷ አለች፣ እቺ ደግሞ መታግዛት የምትወዳት ልክ እንደ ልጇ የምታያት እናቷ ናትና ከኢትዮጵያ ውጭ ነው የምትኖር፣ ያው ለበዓል ነው የመጣች ብላለች። ስለዚህ ትንሱ እያደረገች ያለችው እና ካላዛር ጋር የተፈጠረው ችግር ምንድን ነው የሚለውን እንግዲህ እኔም እያየሁ ነው የሰነበትኩና እውነት ለመናገር ዛሬ ግን እስኪ ለስራ ብዬ ነው የመጣው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ መጥቻለሁ ዛሬ ማለት ነው። እና ሀይሚ ዛሬ አልመጡም። ሀይሚና ቦራ ያው እንግዲህ ቦራ ቡታጅራ ነው ያለ ወንድሙ ሳረግ ጋ፣ ሀይሚዬ ደግሞ ያው ሐዋሳ እንደሄደች አልተመለሰችም። ለዛም እንግዲህ አልመጡም ማለት ነው። ነገ ይመጣሉ በአንድ ላይ እንደ እግዚአብሔር ፍቃድ። ሀይሚዬ እንግዲህ በሰላም ይመልስሽ፣ ሁላችሁንም ሰላማችሁን ያብዛለን በያላችሁበት እያልኩኝ ጨረቃዎች ተናፍቃችኋል። እንግዲህ ዛሬ ትንሱ ውሳኔ ላይ ደርሳለች ማለት ይሄ ነገር ምንድን ነው? እንዴት ነው ይሄ ነገር? እውነት ነው ወይ ውሸት ነው ወይ የሚለውን እኔ ግን አንዳንዴ የምሬን ነው የምላችሁ እና ዩቱበሮችን እኔ ብዙ አላምናቸውም። ማለት እንደዚህ ትክክለኛ ፍቅረኛሞች ሳይሆኑ ገና እንዴት ነው አለ አይደለ በር ላይ ሆነው ገና እየተንደረደሩ ወደ ፍቅር ሊገቡ የሚሉት ዩቱበሮች ብዙ ጊዜ ፕራንክ ነው የሚያደርጉት ማለት ነው። የምሬን ነው የምላችሁና እኔ ግን ይሄ ነገር ማለት ይሄን ነገር አሁን ትንሱ ወስና የመጨረሻ ወስና አላዛርን አልፈልግም ብላ ትሄዳለች ብላችሁ ታስባላችሁ ወይስ እንዴት ነው ትመለሳለች? እሷ እየፈተነችው ነው ወይ ትላላችሁ? እንደገና ደግሞ ምንም ዘመድ የለኝም ምንም ነገር የለኝም እኔና እናቴ ነኝ ብላ ነበረ። አሁን ደግሞ አጎት አለና እንግዲህ ከኋላዋ ሆኖ የሚከራከርላት እንዲሁም ትናንትና የተናገረው ነገር ትንሽ ቅር ያስብላል። ማለት አደብ ግዙ ምናምን ሲል ነበርና አደብ ግዙ ያለ እንግዲህ አላዛርንና እናቱን ማለት ነው። አላዛርና እናቱ ግን በስነ ስርዓት ነው ቆመው እያናገሩት የነበረው። እውነት ለመናገር እኔ ማለት የተሰማኝን ነው ሀቁን ነው የምናገር። እንግዲህ ማለት በቃ አንተ አስበህላት ይሆናል አዝነህላት ይሆናል። የአላዛር እናት እንግዲህ ለትንሱ አጎት ስታናግረው አዝነላት ይሆናል። ነገር ግን በቃ አሁን እሷ የምትለው ብዙ አላማ ማሳካት ፈልጋለሁ፣ እናቴን የሚረዳት የለም ብዙ ነገር ነው፣ ብዙ በቃ ብዙ የስኬት ነገሮችን ማሟላት ትፈልጋለች። ወደ ፍቅር መግባት አትፈልግም። ይሄ ነው ኬዙ። ይሄን ኬዝ ደግሞ የአላዛር እናትና አባት ለአላዛር የመከሩት በቃ ለዚህ ቦታ ስጣት፣ ጊዜ ስጣት፣ አሳክታ እሷ እስከምትመለስ የፈለገችውን ስኬት እናቷንም ማስደስታ ምንም ብላ እስክትመለስ እስክትደርስ ድረስ አንተ ፍቅር ታጋሽ ነውና ታገሳት ብለው መክረውት እንግዲህ ትናንትና ይሄን አቅርቧል። ይሄን ሲያቀርብ ደግሞ ትንሱ አልተቀበለችውም ማለት ነውና እንዲሁም አጎትየውንም እየሰማችሁት ነውና እኔ ግን ይሄ ነገር ድራማ ነው የሚመስለኝ። የምሬን ነው የምላችሁ። ትንሱም እምቢ ብላ የምትሄድ አይመስለኝም። ማለት እኔ በህይወቴ አንተን ስላገኘው በቃ በጣም ደስተኛ ነኝ ብላ በጣም ገና እንደተገናኙ ስታመሰግን እሰማለሁ ትንሱ ማለት ነው። እና ጠንካራ ልጅ ናት፣ ጎበዝ ናት። በጣም ብዙ ነገሮችን ማሳካት ትፈልጋለች። ግን አሁን እየተፈጠረ ያለው ነገር በትንሱ ያለው ነገር እውነት ከሆነ ከባድ ነው የምር። በእርግጥ መብቷ ነው ማለት አሁን ላይ እኔ ለፍቅር ዝግጁ አይደለሁም ማለት መብቷ ነው። ግን ደግሞ በጣም እንዴት ነው ተቀራርበዋል የሆነ በቃ
ማለት ፍቅረኛ ካልተሆነ እኮ ገደብ ሊኖረው ይገባል። የመሬን ነው የምላችሁ። እና እንግዲህ ብዙ ኮመንትም የተጻፈልን ነበር፣ ታቅፊዋለሽ፣ ትስሚዋለሽ ምናምን ነገር እሱም ስለሚያቅፈኝ ስለሚስመኝ ነው ብላ መልሳለች። እና አንድ ሰው ማለት የህይወት አጋሩ ካልሆነ ወይም ለወደፊት ይሆነኛል ካልሆነ እንደዛ ካልሆነ መቼም ያው ሰላም ልትባባሉ ትችላላችሁ ግን እኔ እንጃ እኔ ብቻ ተንሷ አሁን ቆርጣ አላዛርን እንዴት ነው ጥላው ምትሄድ አይመስለኝም። ፕራንክ ነው እየሰሩ ያሉት ብዬ ነው የማስበው። እና ለምን ትናንትናም እናቱ እንዴት ነው በተረጋጋ መንፈስ ነው ካላዛር ጋር ቆማ ስታዋራቸው የነበር። ነገር ግን አጎትየው የሚመልሰው አደብ ግዙ፣ አታስጨንቋት ምናምን እያለ ነው ሲመልስ የነበረው። እና ተንሱ ደግሞ በቃ እኔ ጥሩ ሰው ከሆነ ወደ ህይወቴ የሚመጣው ሰው ጥሩ ሰው ከሆነ ደስ ይለኛል፣ ጥሩ ባል ነው የምፈልግ ምናምን የሚል ወደ በፊት የሰማው መስሎኛል እውነት ለመናገር። እና ታዲያ አሁን ላይ አላዛር ደግሞ በቃ ማለት አፍቅሬሻለሁ ብሏታል። በእርግጥ እሱ ፈልጎ አይደለም ያገኛት፣ እናቱ ነው ያገናኘችው። ግን ደግሞ እናቱ ስላገናኘችው እንግዲህ ከመላመድ ፍቅር ሊይዘው ይችላል። ግን ደግሞ አሁን በዚህ ላይ ደግሞ ትንሷ አልቀበልም ብላለች ማለት ነው። እና በጣም በቃ መጉዳት አልፈልግም። እንዴት ነው ሲያየኝ ይጎዳል። ዛሬ አሁን ስራውንም ማቆም ካለብን ማቆም ነው ያለብኝ። ከሱ ጋር መስራት አልፈልግም። እሱ እያፈቀረኝ እኔ በስራ መልኩ መቅረብ አልፈልግም ብላለች። ይሄ ትክክለኛ ውሳኔዋ ከሆነ ፕራንክ ካልሆነ ጥሩ ነው ማለት ለፍቅር ያላት ሁኔታ አሁን ተቀባይነት ከሌለው እሱ እያፈቀራት እሷ ለስራ ብቻ ከሆነ ያላት የሷ ስሜት መራቅ ነው ያለባት። ይሄ ትክክለኛ ውሳኔ ነው በሷ ማለት ነው። ግን እውነት አይመስለኝም 100% ይሄ ነገር እውነት አይመስለኝም። ስራ ነው እየሰሩ ያሉት ይመስለኛል። እንግዲህ እውነት ከሆነም ደግሞ ትንሱ ምንም ማድረግ አይቻልም። የሰው ልጅ የሚወስነው በራሱ ህይወት ራሱ ነው። ብዙም አይደለ የቆዩት የተወሰነ ነው። ግን አንዳንዴ የምሬን ነው ብላችሁና ከባድ ነው። እንደዚህ በቃ አብራችሁ ቆይታችሁ ብዙ ነገር ሆናችሁ መጨረሻው እንዲህ ሲሆን በጣም ከባድ ነው። ብቻ መጨረሻውን ያሳምርላችሁ።